ትንሽ መለስ ብለን ወደ መገናኛ እንሂድ ካልን እዛው በሽብር ምክንያት ሰማዕት ሆነ ትጎበኛለህ። አለበለዚያም በህዝብ አውቶቡስ ተገጭተ ዜና ትሆናለህ። የትራፊክ ዜናውም አንድ አይነት አይደለም። ለሹፌሩ ጠጥቶ በማሽከርከር መሪውን በአግባቡ ባለመጠቀምና ለእግረኛ ቅድሚያ ባለመስጠት ለእግረኛውም ግራውን ይዞ ባለመጓዝ የዜብራ መሻገሪያን በአግባቡ ባለመጠቀም የሚሉ አይደሉም። ሁሉ ጊዜ ዜናዎቹ አንድ አይነት ቢሆኑም በትክክል የኛ መገለጫዎች ናቸው። ማንም በስልጣንም ይሁን በገንዘብ የሰከረ ሰው የሹፌር ወንበር ላይ ሲቀመጥና መሪ ሲጨብጥ መሪነቱንም መሪውንም መቼም ቢሆን በአግባቡ ተጠቅሞ አያውቅም። በእጃቸው ለሚመጡ ቅድሚያ ይሰጣል እንጂ መቼም እግረኞችን ዞር ብሎ አያውቅም። እግረኛውስ ብትል ዘላለሙን ግራ ዘመም ሆኖ ይኖራታል እንጂ መቼም ግራ መስመሩን ይዞ አያውቅም። የዜብራ መሻገሪያውን ሊሻገርበት ይቅርና ራሱ መሸጋገሪያ ሆኖ ይኖራታል። እንኳን መብትና ግዴታውን ሊያቀርቶ በትክክል የሚግባቡም አይመስልም። የሁለቱ ግን አንድነት ሹፌሩም አቆራርጦ አሳልጦ መድረስ ነው የሚፈልገው፣ እግረኛውም በአቋራጭ መንገድ መኪና መግዛት ነው የሚፈልገው። ለነገሩ እንኳን እግረኛውና ሹፌሩ ይቅርና ደንብ አስከባሪውን በትክክል ህጉን የሚያውቀው አይመስለኝ። አንዱ የጋራ ነገራችን የሆነው እኮ ስነ ስርዓት ነበር። አሁን ለስነ ስርዓት ከመገዛት ይልቅ እኮ ስነ ስርዓቱን መግዛት ጀምረናል። ታዲያ የጋራ ነገር ብታጣ ለምን ይገርማል? እውነት ነው። ህገ መንግስቱ ጸድቋል። ትርጉሙ ነው እንጂ አልጸደቀም። የቃል ወይም የፍቺ ትርጉሙ ለሰፊው ህዝብ በጋራ የመኖር ትርጉሙ ግን አንቀጾቹ እኮ ሰፊው ህዝብ ጋር ሳይደርሱ ሁሉ መጋጨት ጀምሯል። ታዲያ የዛሬ ስንት ነው ምናምን ዓመት አስቸኳይ አዋጅ ታውጆልናል ነበር። አስቸኳይ የምግብ እርዳታ በሚያስፈልገን ጊዜ የዛሬ ጥቂት ዓመት ነው። አዋጅ እኮ ድሮ ቀረ ጎበዝ። አዋጅና ዶክመንተሪ ፊልም ድሮ ቀረ። ምን ነካ? በህዝቡ ጥያቄ ሁሉ እኮ አዋጅ ይራዘም ነበር። ታዲያስ የዛን ጊዜ ነው አስቸኳይ አዋጁ ወጥቶ አንዱ ሰው ግጥም ብሎ ድራፍት በሚጠጣበት ቤት ገባላ። ሲጋራውን ላጥ አድርጎ አይለኩስም። ባለቤቱ ተንደርድሮ መጣ። ጎበዝ ምን መሆን ነው? ምን መስራት ነው? አዲስ የወጣውን ህግ አልሰማኸውም እንዴ? ሰው በተሰበሰበበት ቦታ እኮ ሲጋራ ማጨስ አይቻልም። ነፍሴ ሲጋራዋን እያጨሰች ቀብረር ብላ ነው። አንተ ራሱ አዲሱን ህግ አልሰማህም? መሰብሰብ እኮ አይቻልም። እባካችሁ እናንተ የሥራ አስፈጻሚ የሚሆን የህግ አስፈጻሚ አካላት ህገ መንግስትን በሉት መተዳደሪያ ደንብን በሉት ህገ ደንብን በሉት ከውጪ ስታስገቡልን ከነመለዋወጫው ይሁን ጎበዝ። ብዙ ስርዓቶች እኮ ናቸው ብልሹ ሆነው መጠገን የሚፈልጉት እንጂ ከቻላችሁ አዲስ ፍጠሩልን። ካልሆነ እኛን የስርዓት ሸቀጥ ማራገፊያ አታድርጉን። የህጉን አበዛዝ አይታችሁታል ጎበዝ። እዚህ ሰፈር የእንትን ዓለም አቀፍ ህግ፣ አህጉር አቀፍ ህግ፣ የእንትን ሰብአዊ ዲሞክራሲያዊ ምናምን የሚለውን አይተ አንድ ጠብ የሚል ነገር ስታጣ ቆይ እነዚህ ሰዎች
ሳነቡ ነበር እንደሚፈርሙት ነው ወይስ አበል አደረጉት ዝም ብለው እየተፈረሙ ተቀበለው የሚመጡት? እውነት እንዴ የጋራ የሆነ ስርዓት እንዴት ታጣለ? ሻምበል ከሌላው ጊዜ ገረመኝ በዚህ ምክንያት ነው። እንዴት ዛሬ የጋራ ጉዳይ የሆነ ሐሳብ አነሳ በሚል ይሄ ሐሳብ ካልገባ ባዝማሪው ባንጃው ግጥም ከሽኛ ቀርብልሃል። ትላንት ጨለማ ነው ባልነው ተደነቃቀፍን፣ የጽልመቱን መንገድ ደም ከፍለን አለፍን። ዛሬ ጨለማው ተገፎ ፀሐይ ብትወጣም በንጋቱ አምኖ አይናችን ካልበራ እንኳንና ዛሬ ነገም ነው መከራ ይላል። ልንገር በእንደኛ ሀገር ሁኔታ በምንም ይሁን በማንም ምክንያት ሁሌም የሚሞተው ንጹሃኑ ሰፊው ድሃ ህዝብ ነው። ስለዚህ ደፋሮቹን የምትታገላቸው በድፍረት ሳይሆን እንደ መምህር ቅኔ ላሉ አዋቂዎች ጆሮም ልብም በመስጠት ነግሬያለሁ። የሁል ጊዜ የጸቦቻችን ምክንያት ንግግር ብቻ አይደለም፣ ትርጉምም ጭምር ነው። ደፋሮቹ ያልከውን ሰምተው ለጸብ ይዘጋጃሉ። አዋቂዎቹ ያልከውን ብቻ ሳይሆን ልትናገር የፈለግከውን ልታወራ ያሰብከውን ተረድተው ያስተምሩሃል። አዛውንቶችን አትናቃቸው። የናቁት ያደርጋል ራቁት የሚለውን ብሂልህን አትርሳ። አዛውንቶቻችንም ሽምግልናን አታቅሉት። እውነቴን ነው። ብረት በጋለ ጊዜ ነው ቅርጽ ማስያዝ የሚቻለው። ችግኝም ቀጥ ብሎ እንዲያድግ የምትችለው በለጋነቱ ነው። ለጋ ነው ብለህ የናከው አቅም ሲያገኝ ያላጋል። እምቡጥ ነው ብለህ የተውከው አቅም ሲያገኝ አንተ በእርጅና ምክንያት ወንበር ስትይዝ መሮጥ በማትችልበት ጊዜ መጥቶ ያሯሩጥህና በገዛ ልጅ ክብርህንም ሕይወትህንም ታጣል። ስለዚህ ለአዋቂዎች ለሽማግሌዎች ትልቅ ቦታ ሰጣቸው። ያልተገራ አንበሳ ደግሞ ሲፈረጥጥ የሚጠቅመውንም የማይጠቅመውንም እያጠፋ ነው። ለዚህ የመጨረሻ የጠጅ ቤት ጨዋታ አንድ በቀጥታ ስርጭት እናስተላልፍ። ጠጅ እየጠጣን መንፈስሻ መጣ። ጎበዝ ለጎረቤት ሀገር ፕሬዝዳንት የተሰጠው ጋቢ ምን እንደተባለ ሰማ? እንዴ ምን ተባለ አልኩት። ባድመ። እንዴት እለዋለሁ? ያው አልተቋጨማ። በአንዲት ንግግርና አንቀጽ ነው የብዙ ለጋ ሰዎች ሕይወት የሚቋጭ። ስለዚህ የፊልምንም የኑሮንም ጨብጥ አስተካክል። ከሆነ በኋላ ከመሮጥ ከመሆኑ በፊት አምልጥ። በመጨረሻም ጠጅን ትጎነጭና የዘላለም ግጥም ከአዝማሪው ባንጆ አንደበት ትሰማለህ። እምቡጥ አበባዎች በከንቱ ረገፉ፣ አንዴ ወደ ደጋ ወደ ገፈገፉ፣ በጻድቆች ቦታ አፈቀላጤዎች እየተሰለፉ፣ ምስኪኖቹ ወድቀው ጨካኞች ተረፉ፣ ስንቶች ከስንት አንሰው ያለ ስም አለፉ ትሏል። አንተ አክተር